ጁምዓ ለመስገድ በሄዱበት ሰላታችሁን አትሰግዱም ብለው በእውነት ምንም ትርፍ ይውል አሉባልታ ነው፣ ውሸት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተነስተዋል። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች በመላው ዓለም የምትገኙ መላው ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለብርሃነ ትንሣኤ በሰላምና በጤና አደረሰን አደረሳችሁ። ዛሬ የመጣሁት እንኳን ለብርሃነ ትንሣኤ አደረሳችሁ ብቻ ለማለት አይደለም። በጣም አሳሳቢና ህዝብ ከህዝብ ለማጣላት የሌላ ሃይማኖት ከሃይማኖት ለማጣላት በአክሱም የሙስሊም ህብረተሰብ እየተጠቁ ነው በሚል ኦርቶዶክሳውያንን ተኮር የሆነ ጥላቻ በአንዳንድ ቲክታከሮች ሲተላለፍ ስላየሁ ነውና አንዱ ደግሞ ከነሱ ኢብነል ጀራህ እና መሰሎቹ ህዝብ ከህዝብ በሰላም የማይኖርበት ሃይማኖት ከሃይማኖት ለማጋጨት እየሰሩት ያሉ እኩይ የሆነ ተግባር እንዲታቀውና ትክክለኛ የሆነ መረጃ ለማስተላለፍ ነው በዚህ የመጣው። እስኪ አንድ ኢብነል ጀራህ የሚለውን የሃይማኖት ጦርነት እወጃ የሚያስተላልፈውን አንድ ሰምተን እንመለስ። አዳምጠን። የአክሱም ሙስሊሞች እየታፈሱ ይገኛሉ። ዛሬ የአክሱም ሙስሊሞች ዳውር ፒያሳ በሚባል አካባቢ ላይ ሁሌ የአክሱም ሙስሊሞች እየታፈሱ ይገኛሉ። በአክሱም ዋርካ ፒያሳ በሚባለው ጥንታዊ ስፍራ እየታፈሱ ይገኛሉ ነው የሚለው። ይህን ከፍጹም እውነት የራቀ ውሸት፣ ሃይማኖት ከሃይማኖት ለማጋጨት የሚደረግ ነው እንጂ እውነት አይደለም ማለት ነው። እናዳምጥ ቀጥለን። እንደሚያደርጉት ጁምዓ ለመስገድ በሄዱበት ሰላታችሁን አትሰግዱም ብለው የህግ አካላትን ጨምሮ ጁምዓ ለመስገድ ሲሄዱ ሰላት አታደርጉም ተብለው የህግ አካላት እያጋፏቸው፣ እየከለከሏቸው፣ እየደበደቧቸው ነው የሚለው ውሸት ነው። ጽንፈኞች ሙስሊሞችን ሲደበድቡና የመስጂዱን ማይክራፎን አውጥተው ሲሰብሩ ነው የከረሙት። እንዲሁም ጽንፈኞች ብሎ ነው ኦርቶዶክሳውያንን የአክሱም ኦርቶዶክሳውያንን እየጠራቸው ያለ። ጽንፈኞች ማይክ ሲቀሙ ሲደበድቡ ብሎ ነው እየገለጻቸው ያለ። ኦርቶዶክሳውያን በክርስቶስ ያመኑ ነው እንጂ አሸባሪዎች፣ ጽንፈኞች አይደሉም። ይህን በእውነት ሁላችሁ ለሌሎች ሼር አድርጋችሁ ሁሉም መልስ ሊሰጥበት ይገባል። ይህን ደግሞ ከእውነት የራቀ ስለሆነ ነው ምክንያቱ። በርካታ ሙስሊሞች ተደብድበዋል፣ ለእስርም እየተዳረጉ ይገኛሉ። ከዳሩ ፒያሳ በርካታ ሙስሊሞች ተደብድበዋል፣ ለእስርም እየተዳረጉ ይገኛሉ። እያሰሯቸው ያሉ ደግሞ የህግ አካላትና ጽንፈኞች ብሎ የሚገልጻቸው ኦርቶዶክሳውያን ነው ማለት ነው። ስለዚህ በርካታ ሙስሊሞች እየተደበደቡ ይገኛሉ፣ እየታሰሩ ይገኛሉ ነው የሚለው። እነማን ናቸው የታሰሩ? እነማን ናቸው የተደበደቡ? በቪዲዮ ስለምን አላስደግፈ? እንደዚህ እውነት ካለው እንደዚህ አይነት በህዝብ ላይ ሽብር ከማውረድ ምን እንደሚጠቀሙበት እኔ ግራ ነው የሚገባኝና ለዚህ ደግሞ መልስ ለመስጠት ግዴታ ነው ማለት ነው። ለሚዋሽ ሰው አትዋሽ፣ ለሚሰርቅ ሰው አትስረቅ ብሎ መልስ መስጠት ይህን ተፈጥሯዊ እና እውነት የሆነ ስለሆነ ነውና የታሰሩም የሉም የተደበደቡም የሉም። ይህን ከፍጹም የራቀ ውሸት ስለሆነ ሌሎች አካባቢዎች ላይ የሙስሊም ሱቆች እየተዘረፉ ነው የሚገኙት። ሙስሊሞች እየተደበደቡ ይገኛሉ። ከዳዕሮ ፒያሳ፣ ዳዕሮ ማለት ዋርካ ማለት ነው። ፒያሳ የድሮ የአክሱም ማለት ነው እና አካባቢው ከዳዕሮ ከዋርካ ፒያሳ አካባቢና ሌላ አካባቢ የሙስሊሞች ሱቅ እየተዘረፉ ይገኛሉ ነው የሚለው። እንግዲህ ይህን የሙስሊሞች ሱቅ እየዘረፉ የሚላቸው ደግሞ ጽንፈኞች ብሎ የገለጻቸው ኦርቶዶክሳውያን ነው ማለት ነው። በጣም ያሳፍራል። እንደዚህ አይነት ስም ማጥፋትና ሽብር መፍጠር ሌላ ህዝብ ሃይማኖት በሃይማኖት ላይ እምነት በእምነት ላይ እንዲነሳሳ ማድረግ ምን እንደሚጠቀሙበት ምን እንደሚያተርፉበት በጣም ነው የሚገርመው። እስቲ ተከትለን እንመለስ። ይህን ግን አሁን ያስተላለፈው ውሸት ነው።
ምግብ ቤቱ በየሱቁ ሙስሊሙን እየመረጡ በየመንገዱ የህግ አካላት ያለ ምንም ምክንያት ሙስሊም በመሆናቸው እየተደበደቡ ነው። ከዚህ በላይ በምግብ ቤትና በሱቅ ስፍራ እየተደበደቡ እየተመረጡ በየምግብ ቤትም እየተመረጡ እንዳይጠቀሙ እየተደረገ በሱቁም እየተደበደቡ የህግ አካላት እየደበደቧቸው እያጋፋቸው ይገኛሉ ነው የሚለው። ይህን እንደዚህ አይነት ሰው ይሰማኛል ብሎ በእውነት ተሰምቶ የማይታወቅ እንደዚህ አይነት ውሸት ፈጥሮ አሉባልታ ማምጣት በእውነት ምንም ትርፍ ይውል አሉባልታ ነው፣ ይህ ውሸት ነው። ጽንፈኝነት ከዚህ በላይ ሽብር ሊኖር አይችልም። አንድ ሰው አትሰግድም ሊባል የሚቻልበት ምንም አይነት ምክንያት ከዚህ በላይ ጽንፈኝነት ከዚህ በላይ ሽብር ሊኖር አይችልም። አንደኛ ያቀረበው ያንዳንዱ ይሄን እየተናገረው ያለው ያለ ማስረጃ ነው። ማስረጃ የለውም፣ እውነተኛ ማስረጃ የለውም። ሁለተኛ ደግሞ ይህን ከዚህ በላይ ጽንፈኝነት የለም ይላል። ሌሎች ጽንፈኞች ብሎ እየኮነነ ሌሎች ጽንፈኞች ብሎ ሐሳብ እየሰጠ እሱ ጽንፈኝነት ማለት እንደ ኢብል ጀራህ ነው። ጽንፈኝነት አሁን እያስተላለፈው ያለ ጽንፈኝነት ነው። ህዝብ በህዝብ ላይ እምነት በእምነት ላይ ጥላቻ ለመዝራት ለስንት ለሺህ ዘመናት አብሮ የኖረ ህዝብ ጥላቻ መዝራት ጽንፈኝነት ማለት ይህን ነው። አብሮ በማህበራዊ ኑሮ በማንኛውም ነገር አብሮ የኖረ ህዝብ እንደዚህ ግዴታ ጥላቻ መፍጠር አለባችሁ፣ አብራችሁ መኖር አትችሉም አይነት መልእክት እያስተላለፈ ያለ ይህን ወንድማችን ሽብርትነት እና ጽንፈኝነት ማለት አሁን ተጠቅሞ ያስተላለፈው ቃል ነው። ጽንፈኝነት እንጂ በአክሱም ህብረተሰብ ላይ በሙስሊሞችም በክርስቲያኖችም ጽንፈኝነት የሚባል የለም እና ይህ እንደዚህ አይነት አደብ መግዛት ያስፈልጋል። ያላያችሁት አይተናል፣ ያልሰማችሁት ሰምተናል ብላችሁ በሬ ወለደ ነው። ይህን ሐሳብ የልጁ ሐሳብ በሬ ወለደ ነው። አትሰግድም ሊባል የሚቻልበት ምንም አይነት ምክንያት በዚች ሀገር ላይ ሊኖር አይችልም። አሁንም ከሆነ በአክሱም አትሰግዱም የሚል የከለከለ ማንም የለም። አትስገዱ የሚል በዚህ ሀገርም ሆነ በአክሱም አለ እውነት ነው። አትስገዱ የሚል የለም። ግን ይህን ተሰሚነት ያገኛል፣ እኔ የማስተላልፈው መልእክት ተሰሚነት ያገኛል ብለህ ያልተባለውን ተብለዋል፣ ያልተሰማውን ተሰምተዋል ብለህ በሬ ወለድና አሉባልታ ወሬ ይዘህ መቅረብ ግን ይህን በህግም ያስጠይቃልና ውሸት ነው እንጂ አትስገዱ ያለ ማንም የለም። በክርስቲያኖች ተኮር ጥላቻ የምታስተላልፈውም ወንድማችን ማቆም መልካም ነው። ማንም ቢሆን ማንም በሃይማኖት ጥላቻ የሚያስተላልፍ ጠቀሜታ የለውም ማለት ነው። በአክሱም የምትገኙ ሙስሊሞች ለዛሬ ሳይሆን ለነገው ትውልድ ነው እየታገላችሁ ያላችሁትና በአክሱም የምትገኙ የሙስሊም ህብረተሰቦች ለዛሬ ሳይሆን ትግላችሁ ለነገ ነው፣ በርቱ ቀጥሉበት ነው እያለ ያለ። በርቱ ቀጥሉበት፣ ሽብር አይደለም። ይህን እኮ ሽብር ነው። ትግላችሁ ቀጥሉበት ማለት ነው። ይህን ጽንፈኛ ብሎ የመደበው የአንድ እምነት ተከታይ ክርስቲያኖች አሉ። እናንተ ደግሞ ለዛሬ ሳይሆን ትግላችሁ ለነገም ጭምር ስለሆነ በርቱ ቀጥሉበት ነው የሚለው። ስትናደመጥ አላህ ነፃነቱን ቅርብ ያደርግልናል። ሁላችሁም በጽኑ ታገሉ። አዎ አላህ ትግሉ፣ አላህ ነፃነቱ በቅርብ ጊዜ ነፃ ያደርግልናል። በርቱ ታገሉ ነው የሚለው። እንዴት ነው ከአንድ የሃይማኖት አባት በርቱ ታገሉ ብሎ ከወንድሞቻቸው እንዲጣሉ እርስ በርስ ጥላቻ እንዲኖር እንደዚህ አይነት በሃይማኖት ላይ ጥላቻ መስበክና ማስተላለፍ በእውነት አብሮነትን የሚያበላሽ ፍቅርንም የሚያጠፋ ነውና ይህን በሃይማኖት ደግሞ በየትኛው ቤተ እምነት ደግሞ የሚከለከል ስለሆነ ይህን ደግሞ በጣም እናወግዘዋለን። በአክሱም አካባቢ እኔም ይህን መጀመሪያ እንደዚህ አይነት ብዙዎች ናቸውና እንደዚህ አይነት አሉባልታ በቲክታከሮች ያስተላለፉት። ይህን ሲያስተላልፉ እኔ መጀመሪያ ደውዬ እዛ አካባቢም ቅርብ ስለሆንኩ ጠይቅ ያለሁ እንደ አንድ የሚዲያ ባለቤት ማለት ነው ጠይቅ ያለሁ። ግን እንደዚህ አይነት ምንም የተፈጠረ የለም። እንደዚህ አይነት ውሸት የሚያስተላልፉ ሰዎች ግን በእውነት እውነትን ብታስተላልፉ ሃይማኖት ከሃይማኖት ህዝብ ከህዝብ ላይ የማያጣላ ፍቅርን የሚያደፈርስ አብሮነትን የሚያበላሽ መልእክት ብታስተላልፉ ለእናንተም ትጠቀማላችሁ፣ ለሌሎችም ትጠቅማላችሁ። ሁላችንም እንደዚህ ብናደርግ መልካም ነው ማለት ትፈልጋለሁ። ስለዚህ በእንደዚህ አይነት ባትመጡ መልካም ነው። እንደዚህ አይነት ጥላቻ በአክሱም ህዝብ ላይ ጽንፈኝነት ብሎ
የህግ አካላት እየደበደቡ እያሰሩ ነው የሚለው። ሌላ ደግሞ በሱቁም በምግብ ቤትም ሙስሊም የሆኑ የሙስሊም ህብረተሰቦች ብቻ ተለይተው እየተደበደቡ እየታሰሩ ችግር እየደረሰባቸው ነው የሚለውና በምግብ ቤትም መመገብ አይችሉም ነው እያለ ያለ። እንደዚህ አይነት ውሸት ምን እንደሚጠቅማቸው በእውነት ያሳዝናል። እንደዚህ አይነት ያሳዝናልና በሱቁም እየተገለሉ ነው፣ በምግብ ቤትም እየተመርጠው እየታሰሩ እየተደበደቡ ነው የሚለው። ክሴታ እየከሰሰ ያለ በትግራይ ህዝብ ላይ የጸጥታ አካላትና ኦርቶዶክሳውያን ነው እየከሰሰ ያለ ማለት ነው። የህግ አካላት ራሳቸውን በሚመለከተው አካል አለ መመለስ ይችላሉ። የእነሱን እኔ አይመለከተኝም። ኦርቶዶክሳውያን ግን የኦርቶዶክሳውያን የጥላቻ ተኮር እንደዚህ አይነት የምታስተላልፉት ስብከት መሰል ግን ውስጡ መርዝና ጥላቻ ያዘለው ግን ለማንም አይጠቅምም። ይህን ለህብረተሰቡ መልካም ነገር ብናስተምረው፣ ለህዝባችን መልካም ነገር ብናስብ፣ ማህበራዊ እሴቱን አብሮነት እንዲቀጥል ለስንት ዘመናት አብሮ የኖረ እንደዚህ አይነት የዩቲዩበር እና የቲክቶክ ነጋዴዎች ከጥላቻ የሚያተርፉ፣ ከሽብር የሚያተርፉ፣ ከጽንፈኝነት የሚያተርፉ ግርግር እንዲፈጠርና ለዩቲዩብ እና ለቲክቶክ ሽቀላ የምትላላጡበት ለማንም አይጠቅምም። እኛ ደግሞ ዝም ብለን አናይም። ለእያንዳንዱ ነገር መልስ ትክክለኛ የሆነ መልስ እንሰጣለን ከነ ማስረጃው። እንደዚህ አይነት ስታቀርቡ ደበደቡ ስትሉ ሲደበድቡ፣ ከሱቅ ከለከሉ ስትሉ ከነ ማስረጃው እንድታቀርቡ ለወደፊት ግን ለማሳሰብ እወዳለሁ። አለበለዚያ አሉባልታ በሬ የወለደ ነው እንደዚህ አይነትና ይህን ሰምታችሁ መላው ኦርቶዶክሳውያንና የሙስሊም ህብረተሰብ ወገኖቻችን ሁላችሁ ማለት ነው እንደነዚህ አይነት በሬ የወለድና ውሸት የሆነ አሉባልታ ነገር ለማንም ስለማይጠቅም ውሸት አንድ ሰው ሲዋሽ አትዋሽ ማለት፣ አንድ ሰው አሉባልታ ሲያቀርብ አሉባልታ ነው ልንል ሊለምደን ይገባል እንደዚህ አይነት ሁላችን። ስለዚህ ሰላማችን፣ ህብረታችን፣ አንድነታችን ጠብቀን እንድንኖር አባቶቻችን ያስረከቡን ፍቅርና ሰላም እኛንም አንድነታችን ህብረታችን ጠብቀን እንድንኖር እግዚአብሔር ከሁላችን ጋር ይሁን። ለመላው ኦርቶዶክሳውያን በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። በዓሉ የሰላም የፍቅር የአንድነት በዓል ይሁንልን። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።